የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ለተከታታይ ስድስተኛ ጊዜ የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን መሆን ለባንኩ ትልቅ ኩራት እንደሆነ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናገሩ። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ሰሞኑን የኢትዮ ኤሌክትሪክ አቻውን 2-0 በማሸነፍ የ2018 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን ሆነዋል። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን የ2018 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን መሆኑን ተከትሎ ድሉ ለኢትዮጵያ ንግድ ባንክ ለተከታታይ ስድስተኛ ጊዜ በአጠቃላይ ደግሞ ለ9ኛ ጊዜ የተመዘገበ ወርቃማ ታሪክ ነው። ቡድኑ ለተከታታይ ስድስተኛ ጊዜ የኢትዮጵያ ሴቶች ፕሪሚየር ሊግ መሆን መቻሉ ለባንኩ ትልቅ ኩራት እንደሆነ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖና የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት ወይዘሮ ኢየሩሳሌም አማሃ ተናግረዋል። እጅግ በጣም ደስ ይላል። ወርቅ ማምጣት አስበህ ማምጣት ስትችል፣ ዋንጫ ማምጣት አስበህ ማምጣት ስትችል ደስ ይላል። አከታትሎ ክብርን ማስጠበቅ መቻል ደግሞ ለኢትዮጵያ ንግድ ባንክ ሁሌም የስኬት ምልክት ይሆናልና እጅግ በጣም ነው ደስ የሚለው። በትክክል በቃ ስፖርቱ ልጆቹ በደንብ በኮንፊደንስ ሁኔታዎች ተመቻችተውላቸው ካሰለጣጠናቸው ከሚያዝላቸው ሆቴል ከሚቀርብላቸው ከሚሰጣቸው ጥቅም በሙሉ ፍላጎታቸውን በማሟላት እንግዲህ እግር ኳስ ስፖርተኛ ሊመቻችለት ይገባል አይደል ሲያሸንፍ። ስለዚህ ባንኩ ለዚህ ትልቅ ኃላፊነትና ኮሚትመንት ገብቶ ነው እንግዲህ በዚህ መልኩ እነሱም ሻይን እንዲያደርጉ በቃ እንዲያብረቀርቁ የሚያደርግ ባንክ ነውና ባንኩ በጣም ስፖርት ላይ ሁሉም ዘርፍ ላይ ስለሚሰራ በጣም ኩራት ይሰማኛል። እንዲህ አይነት ስኬት የጋራ ጥረት ውጤት መሆኑን የገለጸው ደግሞ የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ዋና አሰልጣኝ ብርሃኑ ግዛው ነው። ለያዝነው ዓላማ መቆም መቻል እንዳለብን ድሉ ማሳያ ነው ብለዋል። አንድ መሆን፣ ፍቅር መስጠት፣ ስራችንን በአግባቡ መስራት፣ ለያዝነው ዓላማ መቆም። ምክንያቱም እኛ ለያዝነው ዓላማችን ምንም ነገር አልበገረንም። አንድ መሆን፣ በአንድ ሀሳብ መሄድ አሸናፊነት የበለጠ ያደርጋል። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን በመሆናቸው በካፍ የሴቶች የሴካፋ ሻምፒዮና ተሳታፊ መሆን አስችሏቸዋል። ይህን ውድድርም አሸናፊ ለመሆን እንደተዘጋጁ ተጫዋቾቹ ተናግረዋል። ያው ሴካፋ ላይ የመጀመሪያውን ሻምፒዮን ሆነናል። አዲስ አበባ ላይ ተካሂደውን አሁንም ለመድገም ነው፣ ሻምፒዮን ለመሆን ነው የምንሄደው። ከአሁኑ የተሻለ ምስራቅ አፍሪካ ላይ የተሻለ ነገር ለማድረግ ሰርተን እንገኛለን ብዬ አስባለሁ። ያለን ዝግጅት ካሁን ትንሽ እረፍት ይሰጠናል። ከዛ በኋላ ገብተን ዝግጅታችን እንጀምር እንችላለን። በተሰጠነ መሰረት ደግሞ እንዘጋጃለን ለሴካፋ ማለት ነው። ዋንጫ እናሳካለን ከፈጣሪ ጋር ሴካፋው ማለት ነው።